قصة مأساة فتاة የአንዲት ወጣት አሳዛኝ ታሪክ ነው። اسمعوا إلى قصة ታሪኳን አድምጡ። زفافها بعد ሰርጓ ሊፈጸም 3 ወር ብቻ ነበር የቀረው። سوف تتزوج بعد 3 ከ3 ወር በኋላ ልታገባ ነበር። لكنها لا زالت على علاقاتها الفاجرة ነገር ግን እሷ አሁን ከኖረኛና ከተከለከሉ ግንኙነቶቿ አልተላቀቀችም ነበር። ستتزوجين يا فلانة بعد شهور እከሌ ሆይ ከወራት በኋላ እኮ ልታገቢ ነው፣ አሁን እጮኛለሽ። أنت الآن يعني رجل አንቺን በሐላል የሚፈልግሽ ወንድ አለ። ولكنها لا زالت ነገር ግን እሷ እንደ አንዳንድ ወጣቶች እንዲህ የምታስብ ትመስላለች። هذه آخر الأيام قبل أن أدخل السجن أفعل ما أفعل ይሄ ወደ ትዳር እስር ቤት ከመግባቴ በፊት ያለኝ የመጨረሻ ጊዜ ነው። ከመግባቴ በፊት ልደሰትበት። عندها أصحاب وعندها علاقة محرمة በተከለከለ ግንኙነትም ጓደኞች ነበራት፣ ሐራምም ትሰራ ነበር። قبل زواجها ب3 شهور ከሰርጓ 3 ወር ሲቀራት አንድ ነገር አወቀች። ما الذي حدث؟ ምን ተፈጠረ? ما الذي جرى؟ ምን ገጠማት? تقول صاحبتي ጓደኛዋ እንዲህ ስትል ታወራለች። اتصلت بي قالت لي تعالي አንድ ቀን ደውለችልኝና እባክሽ ነይ በአላህ ይዤሻለሁ ነይ አለችኝ። تقول فذهبت إليها فوجدت ትላለች ወደ እሷ ሄድኩ፣ ጓደኛዬ ስታለቅስ አገኘኋት። ما الخبر؟ تبكين؟ ለምን ታለቅሻለሽ? ሰርግሽ እኮ ከ3 ወር በኋላ ነው። تبكين ومثلك تفرح وتسعد አንቺን መሰል ሴት እኮ ደስ ይላት ልትደሰትና መልካሙን ልትጠባበቅ ይገባል አልኳት። قالت لا مصيبة አለችኝ። አይ መከራ ነው የገጠመኝ። قالت وما المصيبة؟ አልኳት የምን መከራ? قالت لا تخبري አለችኝ ለማንም እንዳትናገሪ። قالت ما الخبر؟ አልኳት ጉዳዩ ምንድነው? قالت إني حامل አለችኝ እኔ እርጉዝ ነኝ። ممن؟ ከማን? من زوجك؟ لا ከባልሽ ነዋ አልኳት። زوجي لم يقربني إلى الآن ባለቤቴ እኮ እስካሁን አልቀረበኝም፣ ሰርጉን እየጠበቅን ነው። قلت لها ممن؟ ታዲያ ከማን ነው አልኳት። قالت من صاحبي ከፍቅረኛዬ ነው አለችኝ። إنا لله وإنا ኢና ሊላሂ ወኢና ኢለይሂ ራጂዑን። أنا الآن حامل ومضى على حمل እኔ አሁን ካረገዝኩ 1 ወር ሆኖኛል። وبقي على الزواج 3 سنين ሰርጌ ደግሞ 3 ወር ነው የቀረው። أهلها لا يعلمون ቤተሰቦቿ አያውቁም፣ أقرباؤها لا أحد يعلم ዘመዶቿም አያውቁም። لو علموا لذبحوها ቢያውቁ ኖሮ ያርዷት ነበር፣ ይገድሏት ነበር። ماذا تفعل؟ ምን ታድርግ? تقول هي صاحبتي ጓደኛዋ ትላለች كتمت سرها የጓደኛዬ ምስጢር ጠበቅኩላት። كل يوم يمضي كسنة في حياتها እያንዳንዱ ቀን እንደ ዓመት ቆጠረችው። تصارع الهموم ከህመሟ ከጭንቀቷ ጋር ትታገል ነበር። تقول بحثت وهي عن حل አብረን መፍትሄ ፈለግን፣ ነገር ግን አጣን። استشرنا بعض الأطباء ብዙ ዶክተሮችን አማከርን፣ ذهبنا إلى كثير من الأطباء ወደ ብዙዎች ሄድን፣ ማንም ሊረዳን ፈቃደኛ አልነበረም። أي طبيب ይህን ጽንስ የሚያስወልድልን ዶክተር አለ ብንል መልሱ የለም ነበር። أي إنسان نعطيه ما ለሚረዳን ሰው የፈለገውን ገንዘብ ለመስጠት ዝግጁ ነበርን፣ ولكن لم يستجب ነገር ግን ማንም ሊረዳን አልፈቀደም። اتصلنا على بعض الشيوخ አንዳንድ የሃይማኖት ሰዎችንም በስልክ አናገርን። تقول حتى الذين اتصلنا ትላለች በሚያሳዝን ሁኔታ እነሱም ጥሩ ምላሽ አልሰጡንም። ما ردوا علينا بردود ቢያንስ የንስሐን በር ሊከፍቱላት ምንም ማድረግ እንዳለባት ሊመክሯት ሲገባ بعضهم عنفها بعضهم صرخ في وجهها አንዳንዶቹ አሸማቀቋት፣ አንዳንዶቹ ጮሁባት፣ ሌሎቹ ደግሞ ስልኩን ፊቷ ላይ ዘጉባት። ما اتصلت على أهل الحكمة منهم ምናልባት የጥበብ ሰዎችን ባለመገኘቷ የአላህ ውሳኔ ሆኖ ይሆናል። تقول صاحبتي كل يوم ትላለች ጓደኛዬ በየቀኑ ጭንቀቷ ይጨምር ነበር፣ تخنقها العبرة እንባዋ ያንቃት ነበር። مثلها تستعد للزواج እሷን የሚመስሉ ሴቶች ለሰርጋቸው ይዘጋጃሉ፣ تبحث عن ملابس የሰርግ ልብስ ይመርጣሉ። مثلها تبحث عن እሷን የሚመስሉ ሴቶች በሰርጋቸው ምሽት ምን እንደሚያደርጉ፣ أين ستسافر بعد ከሰርግ በኋላ የት እንደሚያሳልፉ ያልማሉ። مثلها تعيش في سعادة እሷን የሚመስሉ ሴቶች እነሱ በአላህ እንጂ በማንም በማይታወቅ ደስታ ውስጥ ናቸው። إلا صاحبتي የእኔ ጓደኛ ግን تعيش في هم وغم በአላህ እንጂ በማንም በማይታወቅ ከባድ ጭንቀትና ሐዘን ውስጥ ነበረች። تقول وفي يوم من ትላለች ከዕለታት አንድ ቀን اتصلت علي أمها እናቷ እያለቀሰች ደወለችልኝ። قالت لي يا فلان እከሌ ሆይ አለችኝ፣ علمت عن صاحبتي ስለ ጓደኛሽ ሰማሽ? قلت لها نعم كنت عندها አዎ ትናንት እሷ ጋር ነበርኩ። قالت لها ምን እንደተፈጠረ ታውቂያለሽ? أنا خير إن شاء الله يا أم ኸይር ኢንሻአላህ የእገሌ እናት። ما ندري دخلنا ምን እንደሆነ አናውቅም። ዛሬ ጧት ክፍሏ ስንገባ وجدناها على الأرض መሬት ላይ ወድቃ አገኘናት። حمل ይህ ለ3 ወር ጥፉ የሚለው ሐሳብ በሶሻል ሚዲያ እና በግል መሻሻል ወይም ሰልፍ ኢምፕሩቭመንት ዓለም ውስጥ ሞንክ ሞድ በመባል ይታወቃል።
በእስላማዊ እይታ ደግሞ ይህንኑ ሐሳብ ካለቀበት ዓለማዊ ግርግር ራቅ ብሎ ወደ አላህ በመመለስ ነፍስን በመገሰጽና ማንነትን በማነጽ ልንተገብረው እንችላለን። ጭንቀት ሲይዘን ስንወጠር ሲጠበን መፍትሄ ብለው ነብዩ ሰለላሁ ዐለይሂ ወሰለም ለኡመታቸው አንድ ዱዓ አስተማሩ። ምን አሉ? የሰው ልጅ ማንነቱን የሚገልጽ ዱዓ ነው። ወላሂ አላሁመ አንተ ጌታዬ ረሕመተከ አርጁ እርዳታህን እከጅላለሁ ፈላ ተኪልኒ ኢላ ነፍሲ ጠርፈተ ዐይን ለራሴ ለነፍሴ ራሴን ትንሽ የአይን ጨረፍታ እንኳን ብትሆን እንዳትተወኝ ጌታዬ። አስሊሕ ሊ ሸእኒ ኩለህ ጉዳዩን ላስተካክልልኝ ብዙ ችግር አለብኝ ቤተሰቤ ውጭ እኔ አቅም የለኝም በእኔ የሚሰራ ነገር የለም። ላኢላሃ ኢላ አንተ በሐቅ የሚገዙት ካንተ ውጭ ደግሞ ጌታ የለም ብሎ አሉ። ረዋሁ አቡ ዳውድ። ዱዓው በትክክል ስትረዱት ነብዩ ሰለላሁ ዐለይሂ ወሰለም ያስተማሩ ምንም ኃይል እንደሌለ ነው የሚያስረዳ ነው። የሰው ደካማ ፍጡር ነው። ጌታው ካላገሰው ደካማ ተራ ፍጡር ነው። ዛሬ ደግሞ ስለ ሰው ልጅ አይን የማይታመን ታሪክ ልንገራችሁ። አልዐይን ሐቅ አይደለም የሚባለው። አንዲት እናት በሴት ልጇ ሰርግ ቀን ሙሽራዋ በጣም አምሮባት ነበርና ለሰርጉ የሚመጡ ታዳሚዎችን ልጄን አይን እንዳይበሉብኝ በሚል ንያ ውዱ ሳታደርጉ መግባት አትችሉም በማለት ሁሉንም ውዱ ታስደርጋቸዋለች፣ እሷ ብቻ ስትቀር። ከዛም ሰርጉ ተጠናቆ ልጅቷ ወደ ባሏ ቤት ከሄደች በኋላ በድንገት አይኖቿ ማየት አቆሙ። ባሏንም ምንም ማየት እንደማትችል ነገረችው። እናም በዛ ሁኔታ ውስጥ ማለትም ማየት ሳትችል ከባሏ ጋር መኖር ጀመረች። ከዕለታት አንድ ቀን ልጅቷ ጧት ስትነሳ የአይኖቿ ብርሃን ተመልሰውላታል። በጣም በመገረምና በመደሰት ወደ እናቷም ስልክ ትደውላለች። እናቷ ግን ስልክ አታነሳም። ከዛም ቀጥላ ወደ ወንድሟ ጋር በመደወል ወንድሜ እናቴ ስልክ የማታነሳው ለምንድን ነው? እኔ እኮ ማየት ቻልኩኝ፣ አይኖቿ ብርሃን ተመለሱልኝ እያለች በደስታ ትነግረዋለች። ለምንድን ነው የማታነሳው? አይኖች እንደበርኩ ደስታዬን ልነግራት ነበር አለችው። እሱም ቀጠለና አዘመላህ አጅርክ እናታችን እኮ ወደ አኺራ ሄዳለች አላት። ሱብሃንአላህ ታሪኩ የገባችሁ ይመስለኛል። ልጅቷን አይኔ የበላቻት እናቷ ነበረች። እናም እናቷ ስትሞት የልጅቷ አይኑ ወደ ነበረበት ተመለሰ። ያ ጀማዓ አይን የሚያጠቃው አንድ ሰው ስለተመቃኘ ሂስድ ስላለበት ብቻ አይደለም። በእርግጥም ከባዱ የአይን ጥቃት አይን ወልሂስድ ከምቀኝነት ጋር የሆነው አይን ጥቃት ነው። ነገር ግን አንድ ሰው አምሮበት ስናይ ወይም ጸጋ ውስጥ ስናይ አሊያም ደስተኛ ሆኖ በእውቀት በጥበብ አሊያም በስኬት በአጠቃላይ የሰው ልጅ ጥሩ ሁኔታ ላይ ስናየው ንጉል ማሻአላህ ተባረከላህ አላሁመ ባሪክ ማለታችንን አንርሳ። እንደዛ ማለት ነው ያለብን። ረሱል አለይሂ ሰላቱ ወሰላም እንዳሉት አልዐይን ሐቅ አይን ሐቅ ነው። ከኡመቶች አብዛኛዎቹ የሚሞቱት ከአላህ ውሳኔ ጋር በአይን ነው ብለዋል። እንዲሁም ጸጋ ሁሉ በአይን ይጠቃል ብለዋል። ስለዚህ አንድ ሰው ጸጋ ውስጥ ወይም ጥሩ ሁኔታ ውስጥ ስናየው ማሻአላህ ተባረከላህ ማለታችንን አንርሳ። ራሳችንንም ረሱል አለይሂ ሰላቱ ወሰላም ባስተማሩን ዚክሮች እንጠብቅ። ለ3 ወር ወይም 90 ቀን ጠፍተህ ራስህን የምትቀየርበት አነቃቂ ጽሑፍ። ለ3 ወር ጥፉ ራስህን ዳግም የምታገኝበት መንፈሳዊ ጉዞ። በዙሪያህ ካለው ግርግር፣ ትርጉም ከሌለው ወሬና ከሶሻል ሚዲያ ጫጫታ ለጥቂት ጊዜ መጥፋት ፈልገህ ታውቃለህ? አዎ፣ አንዳንዴ ትልቅ ዝላይ ለመዝለል ጥቂት እርምጃዎችን ወደ ኋላ መመለስ ያስፈልጋል። አላህ ሱብሓነሁ ወተዓላ በቁርአኑ እንዲህ ይላል፣ አንድ ህዝብ በነፍሶቻቸው ውስጥ ያለውን ሁኔታ እስከማይለውጡ ድረስ አላህ በእነሱ ውስጥ ያለውን ጸጋ አይለውጥም። እጅህን ለሰው እንድትዘረጋ አልተፈቀደም። የዱል ዑልያ ኸይሩ ሚን የዲ ሱፍላ፣ ከላይ ያለችው እጅ ትበልጣለች። አንተ ሰጪ እንድትሆን ነው የሚጠበቀው። አርካኑል ኢስላም ውስጥ ሁለቱ በብር ነው፣ በገንዘብ ነው፣ በኢኮኖሚ አቅም ነው ቢመጡት መፈጸም የምትችለው ዘካና ሐጅ። ጠይብ ትሰራለህ፣ ሰራ ግን ድንገተኛ እሳት ቃጠሎ አላህ ይጠብቀን። ተነሳበት ሰውዬው የርዳ ቢቀዳኢላሂ ወቀደሪሂ አይሰበርም፣ ክትክት አይልም፣ ተመልሶ ይነሳል። ምድር ላይ ምንም አይነት ችግር የማይሰብረው ሰው ነው። ፊቀቱ ቢላህ አላህ ከነዛ ዛሬው ታሪካችን እንዲህ ይጀምራል። ባልና ሚስት የጦፈ ጸብ ውስጥ ገብተዋል። ታዲያ የባሏን የምላስ ስለት መቋቋም የተሳናት ሚስት እየተንሰቀሰቀች ማልቀስ ጀመረች። ለተረኩ በረድ ቢልም ሚስት ስሜቷ ያገረሸ እንባዋ አልቆም ብሏታል። በዚህ ሁኔታ ላይ ያሉ በሩ ተንኳኳ። አስገራሚው ነገር በሩን የሚያንኳኩት ቤተሰቦቿ ናቸው። እንደገቡ የልጃቸውን አይን ቀልቶ ተመለከቱት።
ባል ጓዳ ውስጥ ተደብቆ በፍርሃት እየተርበተበተ ነው። ቤተሰቦቿ ምንድነው የሚያስለቅስሽ እያሉ ልጃቸውን መወትወት ጀመሩ። በዚህ ጊዜ በጣም አይደንቅም ብላ ቤተሰቦቿ ላይ ደስታና ፈገግታ በተሞላበት መልኩ ጮኸች። ቤተሰቦቿም ነገሩ ግራ ቢያጋባቸውም ይደንቃል እንጂ አሏት። መልሰው ምኑ ነው ግን የሚደንቀው ሲሉ ጠየቋት። እሷም የአላህ ስራ ነው የሚደንቀው፣ እስኪ አይኖችን ተመልከቷቸው በለቅሶ ብዛት እንዴት እንደሆንኩኝ እያለች ስታወራ ባል ከጓዳ ውስጥ ሆኖ በጭንቀት ብዛት ተወጥሯል። ንግግሯን ቀጠለች። ታዲያ ለአላህ ማቅረብ ያለብኝ ምስጋና ምን ይሆን? ከናንተ ጋር ከተለያየን ሰነበትን፣ ሲበዛ ናፍቆት አንገላቶኝ ነበር። በተገናኘን እያልኩኝ በለቅሶ ሳነባ አሁን በድንገት ብቅ አላችሁልኝ። በተለይ ማዬ እንዴት ናፍቀሽኝ እንደነበር። እንዲያውም አይኔ እንደዚህ የእንባውን ቋጠሮ እየፈታ ሲያለቅስ የነበረው ባንቺ ናፍቆት ነው። አሁን ባለቤቴ እረቴ እነሱ አንድ ቀን ይመጣሉ፣ አንቺ ግን በለቅሶ ብዛት ነፍስሽን ጎዳሽ እያለኝ ነበር በማለት ቤተሰቦቿን አረጋጋች። ባለቤቷም ከተደበቀበት በመውጣት የባለቤቱን ቤተሰቦች ሰላምታ መስጠት ጀመረ። እነሱም ከተቀመጡበት በክብር እየተነሱ ለሰላምታ ምላሽ ሰጡት። ያችን ስታንዣቦ የነበረውን ጥቁር ዳመና በጥበብ አስወገደችው። ባል ከባለቤቱ ቤተሰቦች ጋር መሳቅና መጫወት ጀመረ። ያችን የባሏን ነውር ከራሷ ጎጆ አውጥታ የራሷን ጎጆ ንፋስ እንዲገነጥለው አልፈቀደችም። ችግሩን በራሷ ቤት ወጭ አልባ በሆነው መድኃኒት አከመችው። ቤተሰቦቿ ተጫውተውና ተዝናንተው ወደ ቤታቸው ሲመለሱ ይቅርታ ለማለት ያቁነጠንጠው የነበረው ባል በድንገት እንደ መብረቅ ጥምጥም ብሎባት ላይደገመኝ የዛሬን ይቅር በይኝ አይለመደኝም በማለት ቃል ገባ። ራሱን ዳበስ አደረገችውና ይቅር ብያለሁ። ለውጥ የሚጀምረው ከውስጥህ ነው። ለሚቀጥሉት 3 ወራት ወይም 90 ቀናት ጠፋ በል። ለሰው ሳይሆን ለራስህ ስትል፣ ለአላህ ስትል። ከዚህ ቆይታ በኋላ የምትመለሰው ያው የድሮ ሰው ሳትሆን ጠንካራ መንፈሰ ጥንቁቅና ስኬታማው አዲሱ አንተ ሆነህ ነው። ኖ ፔን ኖ ጌን፣ ያለ ክፍያ ውጤት የለም። ኖ ሩትስ ኖ ፍሩትስ፣ ያለ መሰረት ቀንዘል የለም። ክፍያ ያለ መክፈል ዝግጁ ያልሆነ ሰው ለውጥም ማለም የለበትም። በጣም አንብቤ ከወደድኩት ላከፍላችሁ። ያስተምራል። ዝሙት አዲያም ዜና እንዴት እንራቀው? አንድ ቀን አንዲት ልጃገረድ ዩኒቨርሲቲ ትምህርት ስትማር ቆይታ ትምህርት ተዘግቶ ለቫኬሽን ከጓደኞቿ ጋር ወደ ቤተሰብ ይሄዳሉ። ከዛም የሄደችበት ባስ ለእረፍት ይቆማል። መንገድ ላይ ይች ልጃገረድ ቦታው በጣም ያምር ስለነበር ዝም ብላ ትጓዛለች። ከዛም ሄደች። በመሄዷ ርቀት የመንገዱ መመለሻው ጠፋት። አብረው የነበሩት ጓደኞቿ ፈለጓት፣ ሊያገኟት አልቻሉም። ያ ባስም ጉዞውን ቀጠለ። እች ልጅ መሸባት፣ የምታደርገው ነገር አጣች። አሻግራ ስታይ አንዲት ጎጆ አየች። ከዛም ወደዛች ጎጆ አመራች። ስትደርስ አንድ ወንድ ልጅ ተማሪ ነው ያገኘችው። በፍርሃት እየተንቀጠቀጠች መንገድ ጠፍቶብኝ ነው ታስጠጋኛለህ ስትል ጠየቀችው። ኦ ግቢ ችግር የለውም አላት። ከዛም ያጋጠማትን ነገር ሁሉ ነገረችው። እሱም አልጋ ላይ ነበር የሚተኛው። ከአልጋው ወርዶ አንቺ አልጋ ላይ ተኚ እኔ መሬት ተኛለሁ ብሎ ወረደላት። እሷም እሺ መርሐባ ብላ አልጋው ላይ ተኛች። እሱ ደግሞ እያነበበ ነበር። እያነበበ በያዘው ሻማ እጁን ያቃጥለዋል። አሁንም ጥናቱን ጀመረ። ደግሞም ትንሽ ቆይቶ እጁን አሁንም በያዘው ሻማ ያቃጥለዋል። እንደዛ እያለ እሷም በፍርሃት አሁን ተሰቀለ አሁን መጣብኝ እያለች በዛው እንቅልፍ ወሰዳት። ነጋ ሌሊቱም ቁርስ ሰርቶ እና መንገዱን ላሳይሽ ብሎ ቁርሷን አብልቶ መንገዱን አሳይቶ ሰደዳት። ከዛም ወደ ቤተሰቦቿ ሄዳ ያጋጠማትን ሁሉ ነገር ለአባቷ ነገረችው። ልክ በዛው ሰዓት አባትየው ሄዱ ወደዛ ተማሪ ቤት ሲደርስ መንገድ ጠፍቶብኝ ነው መሽቶብኝ ነው ታሳድረኛለህ ልጅ ሲል ጠየቀው። እሺ አባዬ ግቡ ብሎ ከቤት ከገቡ በኋላ ሲመለከተው እጁ ጣቱን በሻሽ ጠምጥሞ አስሮታል። ምን ሆነህ ነው ልጅ እጅ በሻሽ ያሰርከው ብለው ጠየቁት። እሱም እንዲህ አለ፣ ትላንትና በዚህ ሰዓት አንዲት ልጃገረድ መንገድ ጠፍቶባት መሽቶባት ከዚህ በእነዚህ 3 ወራት ውስጥ ተግባራዊ የምታደርጋቸው 5 መመሪያዎች፣ አንደኛ ከአላህ ጋር ያለህን ግንኙነት አድስ ወይም መንፈሳዊ ግንባታ። የጠፋኸው ወደ አላህ ለመቅረብ ነው። 5ቱንም ሰላት በወቅቱ ስገድ። በተለይ ወንዶች መስጂድ ውስጥ ለመስገድ ጥረት አድርጉ። የሌሊት ሰላት ወይም ተሐጁድ። ዓለም ተኝታ አንተ ከአላህ ጋር የምትገናኝበት የሌሊቱ ጸጥታ ተአምር ይሰራል። 3ኛ ቁርአን። በየቀኑ ቢያንስ 1 ገጽ በትርጉም አንብብ። ቁርአን የልብህ ረሃብ ማስታገሻ ይሁን። በዚህች ዓለም ላይ ስንኖር እያንዳንዷ ፈተና የምትመጣው ወይ ልትጥለን ወይ ልታሳልፈን። ወለቀድ ፈተነ الذين من قبلهم ከዚህ ቀደም ያለፉትን ፈትነናል አለ። ለምን ያልክ እንደሆነ فليعلمن الله الذين صدقوا وليعلمن الكاذبين እውነተኛ አማኞችንና አስመሳይ አማኞችን እምናበጥርበት
ስርዓታችን ነው ፈተና አላሁ ጀለ ወዐዝ። ስለዚህ የምንፈተናቸው ፈተናዎች በሙሉ መውደቂያ ሳይሆን ማለፊያ መሆን መቻል አለባቸው ነው። ጭንቀት ውስጥ አንግባ፣ ውሳኔው ነውና። ይህ ታሪክ እውነተኛ ታሪክ ነው። አንድ ወጣት ለአንድ ሴት ልጅ ቤተሰብ የጋብቻ ጥያቄ ያቀረበ። አባቷም የልጁን ስነ ስርዓትና የሚፈልገውን ተገቢውን ባህሪ ሲያገኝበት 2000 የሶሪያ ሊራ ብቻ ለምህር ጥሎች ጠየቀው። በመቀጠልም የልጅቷ አባት እኛ ለቤቱ ወንድ የሆነን እንገዛለን እንጂ ገንዘብ አያስጨንቀንም ብሎ ተናገረ። ወጣቱም ተደስቶ ጋብቻው ተፈጸመ። ባልየው እንደ ቀልድ ሁልጊዜ የሚያደርገው ነገር ነበር። ሁልጊዜ ፔፕሲ ሲገዛ ለሚስቱ አንቺና ይሄ ፔፕሲ ዕቃ አንድ አይነት ናችሁ፣ ሁለታችሁም በ2000 ይላታል። ሚስት በቀልዱ እየተናደደች ሳለች ነገር ግን ቁጣዋን አታሳይም እና ሁልጊዜም አንቺ ፔፕሲ ዕቃ እያለ ይጠራታል። አንድ ቀን አብረው ወጥተው ወክ እየሄዱ ፔፕሲ ገዙ። እሱም እንዲህ አላት፣ አስበሽዋል? ፔፕሲ እንዳከሰረኝ ነው አንቺም ያከሰርሽኝ አላት። ትዕግስቷ ተሟጦ ሚስትየዋ ተነስታ ቤተሰቧን እንድትጠይቅ ነግራው ትሄዳለች። እናም ስለ ባሏ ለቤተሰቦቿ እንዲህ ብላ ቅሬታ አቀረበችላቸው። መህሬን አረከሳችሁ፣ እሱ ደግሞ እጣ ፈንታዬን አረከሰው ብላ ተናገረች። አባትየው በጣም ተናዶ ሚስቱን ሊወስድ የመጣውን ባል እንዲህ አለው፣ ዛሬን ከኛ ጋር ተዋት እና አንተና ቤተሰቦች ግብዣ ስላለ ነገኑ ሲለው ባልየው በጣም ደስ አለው። ምን እየተካሄደ እንደሆነ አያውቅም። በሁለተኛው ቀን እሱና ቤተሰቦቹ ወደ ሚስቱ ቤተሰቦች መጡ። በመቀጠልም አባትየው ፔፕሲውን ፊታቸው አስቀመጠላቸው። ወላጆቹ ተገረሙ። ነገር ግን ባልየው ታሪኩ ከሱ ጋር ሁሉም በባል ስራ ተናደዱ፣ ቤተሰቡም ጭምር። ቤተሰቦቹ ተናደው ላከበረ ሽልማቱ ይህ ነው ብለው አዘኑበት። የልጅቷ አባትም ከ100 ሚሊዮን የሶሪያ ሊራ በስተቀር ከቤት እንደማትወጣ እየማለ ተናገረ። ሁሉም የአባትየውን ሐሳብ ደገፉ። ባልም በስራው በጣም አፈረ። በራሱ ላይ የደረሰው ነገር እንደሚገባው። ሁለተኛ ከንቱ ንግግርና ሶሻል ሚዲያን ቀንስ። ሰዎች ስላንተ ምን እያሉ እንደሆነ እነማን ምን እንደለቀቁ ለማወቅ አትቸኩል። ያለ ዓላማ ቲክቶክ እና ፌስቡክ ላይ የምታጠፈውን ሰዓት ቁረጥ። ከንቱ ወሬ ካለበት ቦታ ራቅ። ዝምታ የጥበብ መጀመሪያ ናት። ምላስህን አላህን በማውሳት ወይም ዚክር አርጥባት። ከሱ በራቅን ቁጥርና ወንጀል ውስጥ በወደቅን ቁጥር ከባድ አደጋ ላይ እንወድቃለን። አላህ ሱብሓነሁ ወተዓላ በጣም ከሪም ነው፣ በጣም ቸር የሆነ ጌታ ነው። አቡ ዳውድ በዘገቡትና ሰልማን አልፋሪሲ ባስተላለፉልን ሐዲስ ላይ በጣም ይገርመኛል። ኢነ ረበኩም ተባረከ ወተዓላ ሐይዩን ከሪሙን። ነቢ ሰለላሁ ዐለይሂ ወሰለም ጌታችሁ እኮ ያ የተላቀው ጌታችሁ አላህ ሱብሓነሁ ወተዓላ ሐይ ነው። በጣም ሐይ ማለት ያፍራል፣ ሐያ አለው። ከሪሙን በጣም ቸር የሆነ ጌታ ነው አላህ። ምን የስተሕይ ሚን ዐብዲህ ከባሪያው ሐያ ያደርጋል አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ኢዛ ረፈዐ የደይህ ኢለይህ አን የሩደሁማ ሲፍረን። እጁን ሁለት እጆቹን ወደ እሱ አንስቶ አንድን ባሪያ ባዶ ሊመልስ አላህ ያፍራል። እጅህን ካነሳ ወላሂ አላህ ባዶህን አይመልስህም። ከሶስት አንድ ስለሆነ ዱዓ ማለት ነው። የአላህ ቸርነት ተመልከት። ወይ እዛው ምላሽ ይሰጥሃል፣ ወይ በላ ይመልስልሃል፣ ወይ ለአኺራ ድኻር ያደርጋል። ዒባዳ አይደል? የዒባዳ መጥኑ እኮ ነው ዱዓ፣ አስኳሉ ነው። ስለዚህ አትከስርም ማለት ነው። እጅህን አንስታ አትከስርም። ቃልም ገብቷል፣ አላህም ቃል ገብቷል፣ ባዶን አልመልስም። የስተሕይ ሚን ዐብዲህ። በአንድ ወቅት የኛ ነቢይ አለይሂ ሰላቱ ወሰላም ከኩፋሮች ጋር ከጂሃድ ሲመለሱ አንድ ሴት ከቤቷ ወጥታ ነቢዩን አለይሂ ሰላቱ ወሰላም መፈለግ ጀመረች። የዚች ሴት ባሏ፣ ወንድሟ፣ ልጇ፣ አባቷ በዘመቻው ተሳትፈው ነበር። ታዲያ አንዱ ሱሐባ ይመጣና ልጅ ሸሂድ ሆነ ይላታል። እሷ ግን ይህንን ሰምታ ነቢዩን አለይሂ ሰላቱ ወሰላምን መፈለግ ቀጠለች። አሁንም አንዱ ሱሐባ ይመጣና አባትሽና ባልሽ ሸሂድ ሆኑ ይላታል። ነገር ግን እሷ አይኖቿ ነቢዩን አለይሂ ሰላቱ ወሰላምን ለማየት ይንከራተታል። አሁንም አንዱ ሱሐባ ይመጣና ወንድምሽ ሸሂድ ሆነ ይላታል። እሷ ግን ነቢዩ አለይሂ ሰላቱ ወሰላም ደህና ናቸው፣ በሰላም ተመለሱ እያለች ትጠይቃለች። ከዛም አዎ ደህና ናቸው፣ በሰላም ተመልሰዋል አሏት። ውሰዱኝና ሳዩኝ ባካችሁ አለች። ሱሐባዎችም ወደ ነቢዩ አለይሂ ሰላቱ ወሰላም ወሰዷት። አየቻቸው፣ እንዲህም አለች፣ አንቱ የአላህ መልእክተኛ፣ እርስዎ ደህና ከሆኑ ሌላ ሁሉ ነገር ቀላል ነው፣ አልሐምዱሊላህ አለች። ሁሉም ሙሲባ ካንቱ በኋላ ነው አለች። አራት ሰው ሙቶባት ያላት ጽናት የሚገርም ነበር። እኛም አላሁ ተዓላ እስልምናን ስለሰጠን ብቻ አላህ ልናመሰግነው ይገባል። አልሐምዱሊላህ ረቢል ዓለሚን። ዛሬ ጁምዓ ነው። በነቢዩ አለይሂ ሰላቱ ወሰላም ላይ ሰላዋት እናውርድ። አላሁመ ሰሊ ወሰሊም ወባሪክ ዐላ ነቢይና ሙሐመድ። ሶስተኛ እውቀትና ክህሎት ላይ አተኩር። ጥፋ ሲባል ዝም ብለህ ተኛ ማለት አይደለም።
በሙያህ ወይም በአዲስ ክህሎት ላይ በቀን ቢያንስ 1 ሰዓት አንብብ ወይም ተለማመድ። ኢስላማዊ እውቀትን የሚያሳድጉ የዑለሞች ትምህርትን አዳምጥ። አላህን በማስታወስ ልቦች ይረጋጋሉ፣ ይሰክናሉ፣ ይረካሉ። ልቦች ፍርሃት፣ ትካዜ በዚክር ውስጥ ይጠፋል፣ ይሟሟሉ እነኚህ ነገሮች። ዚክር ግን ልባችን ላይ ኢምፓክት እንዲኖረው ውጤት እንዲኖረው አንድ ሸርጥ አለው፣ ማብዛት። አራተኛው የሪያ አይነት የዩልኝ አይነት بعد العمل ከተግባርና ከስራ በኋላ የሚመጣ ይውልኝ ነው። ምን ማለት ነው? አንድ ሰው አንድን ዒባዳ ይፈጽማል፣ ይሰራል። ከዛ በኋላ ያንን ዒባዳ ከፈጸመና ከሰራ በኋላ ያወራል። እኔ እኮ እንደዚህ ሰርቼ እንደዚህ አድርጌ እያለ ያወራል። አላህ Subhanahu Wa Ta'ala ወፍቆት ለሊት ተነስቶ አላህ የወሰነለትን ምን አድርጎ ነበር? ሰግዶ ነበር። ከዛ ከተነሳ በኋላ ጧት ላይ እኔ እኮ ማታ ስሰግድ ነው ያደርኩት ይላል። ወይ ደግሞ ሱና ጾም ይጾምና ከዛ በኋላ ዒባዳው ካለፈ በኋላ ምን ይላል? እኔ እኮ እንደዚህ እሰራለሁ እንደዚህ እኮ አደርጋለሁ ይላል። ወይ መጸውትና እኔ እኮ እንደዚህ አደርጋለሁ ይላል። ከአምልኮቱ በኋላ ሊመጣ የሆነ ምን አለ? ሪያ አለ። ይሄ ነገር ሪያ ነው የሚባለው ሱምዓ ነው የሚባለው የሚለው በዑለሞች መካከል ምን አለ? ልዩነት አለ። አንዳንዶቹ የእስላም ሊቃውንቶች ይሄ ነገር بعد العمل ያለው ሱምዓ ነው የሚባለው ይላሉ። ይስሙልኝ ነው የሚባለው። ነብዩ ሰለላሁ ዐለይሂ ወሰለም ብለዋል፣ من رأى رآه الله ومن سمعه الله به። ይህ ይስሙልኝ ነው የሚባለው። ሰዎች እንዲሰሙለት ፈልጎ እኔ እኮ እንዲያድርጌ እያለ ምን ያደርጋል? ያወራል። ይሄ ተግባር በዚህ መልኩ ማለቱ መናገሩ አምልኮቱን ያለፈውን አምልኮት ያበላሽበታል ወይስ አያበላሽበትም የሚለው በዑለሞች መካከል ምን አለ? ልዩነት አለ፣ ኺላፍ አለ። አንዳንድ የእስላም ሊቃውንቶች ተግባሩ ይበላሽበታል ይላሉ። ምክንያቱም አላህ Subhanahu Wa Ta'ala ነብዩ ሰለላሁ ዐለይሂ ወሰለም ብለዋል፣ ወመን ሰማዐ ይስሙልኝ ያለ የሆነ ሰው አላህ Subhanahu Wa Ta'ala ያሰማለታል ብሎ ማለት የቂያማ ቀን ሰዎች ሁሉ በተሰበሰቡበት ቦታ ላይ አላህ Subhanahu Wa Ta'ala ያዋርደዋል፣ ይፋ ያወጣዋል ማለት ነው። በዚህ መልኩ ዛቻ የመጣበት የሆነ ነገር ይህን ነገር ምንድነው? አላህ Subhanahu Wa Ta'ala ይቀበለዋል ተብሎ ምን አይደረግም፣ አይታሰብምና ተግባሩ ራሱ ምን ያደርግበታል? ይወድቅበታል ይላል። በቃ ያንን ተግባር ለአላህ Subhanahu Wa Ta'ala ብለህ ከተገበርከውና ከሰራሁ በኋላ የአላህን ፊት ከፈለክበት በኋላ ወሬው ምን አመጣው? እኔ እንዲያርጌ ብሎ ሰዎች እንዲሰሙልህ መፈለግ ይሄ ተገቢ አይደለም። ምናልባት ሰውየው እሱ ሳይፈልግ ሰዎች ስለሱ ሊያወሩ ይችል ይሆናል። ይሄኛውን አይደለም እየተወራ ያለው። ይሄ የተቻኮለች የሆነች ምንድናት? ብስራት ናት ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ይሄኛው ችግር የለው። ነገር ግን እያወራን ያለነው እሱ ራሱ ምንድነው እንዲሰሙለት ብሎ ምን ማድረጉ ነው? መናገሩና ማውራቱ ላይ ነው። ስለዚህ የዚህ የሪያ ጉዳይ የዩልኝ ጉዳይ እጅግ በጣም ከባድና አሳሳቢ ነው። ነብዩ ሰለላሁ ዐለይሂ ወሰለም ከደጃል በበለጠ በእኛ ላይ ፈርተውታል። እናንተ ላይ ከደጃል በበለጠ ምፈራላችሁንም ነገር ልንገራችሁ ያን። ይህን ምን ያሉት በእምነት ለተሟሉት ለሆኑት ባልደረቦቻቸው ቃሉ በላ አው ንገሩን አልናቸዋል። ቃል الشرك الخفي ድብቅ የሆነችዋን ሽርክ በእናንተ ላይ እፈራላችኋለሁ። እሱም ድብቅ የሆነው ሽርክ የሚባለው يقوم الرجل فيصلي فيزين صلاته لما يرى من نظر الرجل ሰውየው ይቆማል፣ ሰላት ይቆምና ሰዎች ሲያዩትና ሲመለከቱት ጊዜ ለነሱ ብሎ ምን ያደርገዋል? ያሳምረዋል። ይህ ሽርክ ኸፊ ድብቅ የሆነው ሽርክ ነው። በእኛ ላይ ከደጃል በበለጠ ነብዩ ሰለላሁ ዐለይሂ ወሰለም ምን አድርገውታል? ሰግተውታል፣ ፈርተውታል። የደጃል ፈተና ምን ያህል ከባድ እንደሆነ ከማናችንም አይሰወርም አይደል? እያንዳንዱ ነብይ ያስጠነቀቀው የሆነ ምንድነው? ፈተና። አደም ከተፈጠረ አንስቶ እስከ ቂያማ ቀን ድረስ እሱን የሚያክል የሆነ ምን የለም ፈተና ይል። ነገር ግን ከዚህ በላይ ግን ነብዩ ሰለላሁ ዐለይሂ ወሰለም የሰጉትና የፈሩት ምንድነው? እቺ ድብቅ የሆነችዋን ምንድናት? ሽርክ ናት። መግቢያዋ መንገድ እጅግ በጣም ረቂቅ ነው። እንደዚሁም ደግሞ መግቢያዋም ብዙ ነፍስያ ትገለባበጣለች። ከዚህ አንፃር እያንዳንዱ ሰው ስለራሱ ጠቢብ ነው፣ ስለራሱ ሐኪም ነውና ነፍስያውን በደንብ አድርጎ ምን ሊያደርግ ሊቆጣጠር ይገባዋል። ተግባሩን ለአላህ ብቻ ሊያጠራ ከዩልኝና ከይስሙልኝ ሊያጠራ ይገባል። አራተኛ ሰውነትህን ጠብቅ። አላህ የሰጠህ አካል የአንተ ንብረት ሳይሆን አደራ ወይም አማና ነው። ጤናማ ምግብ ተመገብ፣
በሳምንት ቢያንስ 4 ቀን ስፖርት ስራ። አካልህ ሲጠነክር መንፈስህም ይበረታል። የሰው ልጅ በዱንያ ውስጥ ሲኖር የተሟላ ህይወት መኖር አይችልም። ከሚስቱ ጋር ቢስማማ ከጎረቤት ጋር ይጋጫል። ጥሩ ጎረቤት ቢኖረው ሌላ ነገር ይፈጠርበታል። የእውነት ከልባችን እጃችንን ዘርጋ እንጂ አላህ ባዶውን ሊመልስ ሀያ ያደርጋል። አላህ እያንዳንዳችን የወንጀላችን ዝርዝር ግንባራችን ላይ ቢጻፍ ኖሮ ከቤት ወጥተን መራመድ እንችላለን? ወላሂ አንችልም። እስኪ ጧት እንደተነሳን ቤታችን በር ላይ ትናንትና የሰራናቸው ወንጀሎች በዝርዝር እየተጻፉ ቢከማቹ እንችላለን? እንደ የሰው ፊት ማየት እንችላለን? አንተ الذي سترت معايبي ونشرت في العالمين محاسني والله لو عرفوا قبيح سريرتي لأبى السلام علي من يلقاني ولا أعرضوا عني وملوا صحبتي ولذقت بعد كرامة بهواني. أنت كونه جيتا يا إلال الله انسيا ودسوت. أنت الذي سترت معايبي نوريني سترك اللي يكو أنتنا وانجلين مره اللي يكونوا يا ما كان انكو فلان ابن فلان تبلو سيتطرى أمام الخلائق فضيحة كونوا مؤمنين قنا الله يستروا حتى بدنيا بآخرة منه ستروا. أنت الذي سترت معايبي ونشرت في العالمين محاسني. ملكم نقرين دقمو بسويش مكاكل السراج جهلين يالو ما شاء الله بدرو بتأم ودالو إلينيال من قال لي سيد الله يدبك اللين الله بتشانم ياكو الله ملكامين السراج حسين لا الله سنودالو والله يسوي جنة قباب أنت ወንጀሌን አላወቀ በእኔ ጀነት ይገባል ሰው ለአላህ ብሎ በመውደዱ። እኔ ማን ነኝ ዞር ብለህ ማሰብ ነው። አላህ ስንቱን ሰተረልኝ፣ ስንቱን ደብቆት ነው። ያ ቢወጣ ኑሮ ይሰውዬ እንደኔ የሚጠላው አልነበረውም። ወነሸርተ ፊል ዓለሚን መሐሲኒ ወላሂ ለው ዓሪፉ ቀቢሐ ሰሪረቲ የውስጤን ቆሻሻ ቢያውቁ ኖሮ ለአበ ሰላም ዓለየ መን የልቃኒ የሚያገኘኝ ሰው ሰላምታን ቢለኝ ነበር፣ ሰላም የሚለኝ ሰው አጣ ነበር አሉ። ወላ አዕረض ዐኒ ከኔ ርቀው ይሄዱ ነበር፣ እኔም ማየት አይፈልጉም ነበር። ወመሉ ሱሕበቲ ከኔ ጋር ጓደኛ መሆን የሚያፍሩና የሚሰላችሁ የሆኑ ነበር። ይህ ሰው ቆሻሻ ስንቱን ነገር ይዟል ብለው ወለذقቱ ባዕደ ከራመትን ቢሃዋኒ ከክብር በኋላ ውርደትን በተከናነብኩ ነበር ይላሉ። አላህ ገፉር ነው። 5ኛ ሙሐሰባ ወይም ራስን መመርመር። በየቀኑ ማታ ከመተኛትህ በፊት ዛሬ ለአኺራዬ ምን ሰራው፣ ምን አጠፋው ብለህ ራስህን ጠይቅ። ዛሬ ካሳለፍከው ቀን ትናንትህ ይሻል ነበር ወይስ ዛሬ ይሻላል? ልጅነት፣ ወጣትነት፣ ስሜት፣ ስልጣን፣ ጥጋብ ይሄን ሊያስረሳን አይገባም። ከዱንያ መውጣታችን አይገባም። ኩሉና ራሂሉን ተጓዦች ነን ሁላችን። ምን ይዘን እንጠይቅ ራሳችን። ጉዞው ረጅም ነው፣ አንድ ቀን ያበቃል አይቀርም። ከሄድን በኋላ ተመልሶ መጥቶ ማስተካከል የሚባል ነገር የለምና የዱንያ ህይወት ሊሸነግለን አይገባም። ዱንያ ላይ የምንኖረው ለግብ ለዓላማ ሊሆን ይገባል። አዋቂ አስተዋይ የገባው ሰው ማለት ወደ ዱንያ ለምን እንደመጣ አውቆ ዓላማውን ለማሳካት ደፋ ቀና እያለ የሚኖር ሰው ነው። የከሰረ የተዋረደ ያልገባው ሞኝ ሰው ማለት ደግሞ ወደ ዱንያ ለምን እንደመጣ የማያውቅ ሰው ነው። ከዱንያ ሲወጣ ወደ አኼራ ሲሄድ ድሃ ሆኖ ባዶ እጁን የሚቀርብ ሰው፣ አላህ ፊት የሚቆም ሰው የሞኝ ሞኝ ይህ ነው። ብልህ አዋቂ አስተዋይ ማለት ደግሞ አኼራ ላይ ሀብታም ለመሆን አላህ ዘንድ ሲቀርብ ንጹህ ሆኖ ለመቅረብ አላህን ለማስደሰት በአላህ ስጦታና ሽልማት ለመደሰት ቀን ከሌሊት ደፋ ቀና የሚል ከዱንያ ሲወጣ ብዙ መልካም ስራን ይዞ አስቀድሞ ሸኝቶ የሚወጣ ሰው፣ አይመጥነው ቦታ ላይ የሚቀመጥ ሰው፣ እማይችለውን እችላለሁ የሚል ሰው፣ የሌለውን አለኝ የሚል ሰው፣ የውሸት ልብስ የሚለብስ የውሸት ዝናም ይለጥፍ ለራሱ ይወድቃል። ሲወድቅም የት ነው?
ተምዘግዝጎ በዒድ አልቀዕር የጉድጓድ መጨረሻ ላይ ይወድቃል፣ ይዋረዳል፣ ያፍራል፣ ይከስራል። ይህ እንዳይሆን ልክህን ወቅ። እንደውም ትናንት እንዳሳለፍ ነው ከደረጃ አንድ ዝቅ ብለህ ኑር። ከትክክለኛው ደረጃ አንድ ዝቅ በል። ሁሌ ራስን ከፍ አታድርግ፣ አትስቀል። ስትወድቅ አወዳደቁ መጥፎ ይሆናል ያለ ልክ ከተሰቀልክ። ኢነማ አና ኢብኑ ምርአቲን ሚን ቁረይሽን ካነት ተእኩሉ አልቀዲድ ያሉት ነቢ ለዚህ ነው ዓለይሂ ሰላቱ ወሰላም። ተረጋጋ፣ አትፍራ፣ አትጨናነቅ። እኔ ማለት እኮ አንዲት የቁረይሽ ሴት የወለደችኝ ሰው ነኝ፣ ከሰው የተወለድኩኝ። ተዋባ። ዝቅ ስትል አላህ ከፍ ያደርግሃል። ያለ አግባብ ከፍ ስትል ግን አብዝተህ በወጣህ ቁጥር ስትወድቅ በጣም ያማሃል፣ አወዳደቅህ መጥፎ ይሆናል። በልክ ይሁን ሁሉም። የዛሬው ቂሳ ደግሞ ፈገግ የሚያሰኝ ነው። በኢማሙ ማሊክ ዘመን ባልና ሚስት ከባድ ጸብ ውስጥ ገብተው ታዲያ ሚስት ደረጃ ላይ ሆና ባል ደግሞ ከታች ምድር ላይ ሆኖ ይሰዳደባሉ። በሚስቱ በጣም የተናደደው ባል ከደረጃውም ከወጣሽ ከደረጃውም ከወረድሽም ደረጃው ላይም ቁመሽ ከቀረሽም እልኒካህ ወርዷል ተፈተሻል ብሎ ለፈትዋ የማይመች አይነት የፍች መስፈርት አስቀመጠ። ሆኖም ሚስትየዋ ደረጃውን ብትወጣ ባል ሊፈታት ነው፣ ደረጃውን ብትወርድም ልትፈታ ነው። ያው ቁማ ብትቀርም መፈታቷ የማይቀር ነው። ከቆመችበት ደረጃ ላይ ዘላ ባሏ ላይ ሰፈረችበት። እሷ ከላዩ ላይ ሆና ሁለቱም ወደቁ፣ መሬቱ መታው። ታዲያ በሚስቱ ብልሃት የተደመመው ባል ከስር ሆኖ አባቴም እናቴም መስዋዕት ይሁኑልሽ፣ ኢማሙ ማሊክ ከሞቱ የሀገር ሰዎች ለፈትዋ ይፈልጉሻል አላት። አጂብ የሆነ ቂሳ ነው። የሴት ልጅ ብልሃት እዚህ ድረስ ነው። እንግዲህ አስቡት፣ ሴት ልጅ ዘካዋ በጣም የሚገርም ነው። ማሻአላህ ተባረከ ረህማን። ውድ ወንድሜ፣ እነዚህ 3 ወራት ሲያልቁ ሰዎች ሊያውቁህ አይችሉም። አነጋገርህ የሰከነ፣ እይታህ የጠራ፣ ትዕግስትህ የጨመረ ይሆናል። የጠፋህ ብለው ሲጠይቁህ በፈገግታ ወደ ራሴ ተመልሼ ነበር ትላቸዋለህ። ያ አዩሃ ልኢንሳኑ ማ ገረከ ቢረቢከል ከሪም። አቋምህን አስተካክዬልህ ይህ ሁሉ ኒዕማዬን አንቧቡቼልህ ምንድነው ያታለለህ አንተ? ከዚህ ቸር ጌታ እንዴት ልታፈነግጥ ቻልክ? የሰው ልጅ ከፈጠረው በኋላ ከሌሎች ፍጡራኖች አላቀውና ልቅናው መገለጫ አንዱ ኸሊፋ አደረገው አላህ ምድር ላይ። ኢኒ ጃኢሉን ፊል አርዲ ኸሊፋ አይደል? ቃሉ አተጅዐሉ ፊሃ መን ዩፍሲዱ ፊሃ ወዩስፊኩ ዲማአ ወነሕኑ ኑሰቢሑ ቢሐምዲከ ወኑቀድሱ ለክ። እኛ እያጠራንህ እኛ እያመሰገንህ እንዴት ደም የሚያፈስ ክፋትን የሚሰራን ፍጡር እንዴት ትፈጥራለህ? ለምን ትፈጥራለህ? ኢኒ አዕለሙ ማ ላ ተዕለሙን። ሌላ ሚስጥር አለ እናንተ የማታውቁት። ከዛ ወዓለመ አደም አልአስማእ ነው። እውቀት የሚባለው ነገር መጣ። የእውቀት ሁሉ መነሻው ደግሞ ስሞች ናቸው። ታሪፍ ነው። አንተ አንድን ቃል በቃል ደረጃ በደንብ ከተረዳ እውቀት የእውነተኛ እውቀት ማለት እሱ ነው። የዛሬው ታሪክ እንዲህ ይጀምራል። እንቁላል ስንት ብር ነው ስትል ጠየቀቻቸው። አንዱ እንቁላል 4 ብር ነው ልጄ በማለት መለሱ። እማማ 5ቱን እንቁላል በ10 ብር ልውሰደው ስትል ደግማ ጠየቀቻቸው። አይጎዳኝም ብለሽ ነው ልጄ በማለት ደከም ባለ ድምጽ መለሱላት። ከፈለጉ ይሽጡ፣ ካልፈለጉ ግን በቃ መሄዴ ነው አለች ጠንከር ባለ ድምጽ። እማማም ትንሽ አሰቡና ቀና ብለው አይተዋት እስካሁን ምንም አልሸጥኩም፣ ባዋጣኝም እንደ መጀመሪያ ግድ ልቁጠረውና ልሽጥልሽ ሲሉ በደከመ ድምጽ ተናገሩ። ዘንቢሏን አውጥታ 5 እንቁላል መርጣ አስገባች። ከበርካታ 100 ብሮች መካከል ነጥላ 10 ብር አውጥታ ወርወራላቸው የተጣደፈች በሚያምረው ዘመናዊ መኪና ውስጥ ገባች። የአሸናፊነት ስሜት ተሰምቷታል። ታዲያ ከጓደኛዋ ጋር ወደ አንድ ዘመናዊ ሬስቶራንት ገብተው የሚፈልጉትን አዘዙ። ትንሽ በልተው ብዙ አተረፉ፣ ተዝናኑ። ሂሳቡ ሲመጣ ቢሉ ላይ 1420 ብር ይላል። ከቦርሳዋ ውስጥ 1500 ብር አውጥታ ሰጠች። መልሱን ለሬስቶራንቱ ባለቤት ቲፕ እንዲሆነው ነግራው ወጥተው ሄዱ። ይህ ድርጊት ለሬስቶራንት ባለቤት አዲስ አይደለም፣ ለእንቁላል ሻጯ ግን አስደንጋጭና ልብ ሰባሪ ነው። ከድሆችና ከሚስኪኖች የምንፈልገውን ለማግኘት የበላይነታችንን ለማሳየት የምንጥረው ለምንድን ነው? የእኛን እርዳታ ለማይፈልጉ ቸር ሆነን ለመታየት ለምን እንፈልጋለን? ለሚገባው እንስጥ፣ ክብርንም ቢሆን። ይህ የ3 ወር ጉዞ ህይወትህን ብቻ ሳይሆን አኺራህንም የሚቀይርበት ትልቅ እድል ነው። ዛሬውኑ ቢስሚላህ ብለህ ጀምር። አላህ ይርዳህ። ከሁሉም ነገር በላይ ጣፋጭ ስጦታ ለኔ ልቤ ላይ አንተን ተስፋ ማድረግ ራጃ። ወንጀሌን ትምርልኛለህ፣ ኸይር ስራዬን ትቀበለኛለህ፣ ጀነትን ትሰጠኛለህ፣ ያንተን ውዴታ አገኛለሁ የሚለው አንዴ ይባላል አንድ ኢማም ከሰለፎች ውስጥ መስጂድ ኢማም ናቸው፣ ሊያሰግዱ ገቡ። ማሰገድ ጀመሩ አላሁ አክበር ብለው።
እርሳቸውን አጋጣሚ ወደዛ ሰፈር ሊጎበኙ የሄዱ ዛካዊ ሰፈር 3 ወጣቶች አሉ። ተጅዊድ አቀራራቸው ፐርፌክት ነው። መስጂድ ገቡና ተከትለው ሰገዱ። ያን ሰፈር አያውቁትም። ሲሰግዱ ኢማሙ ሲያሰግዱ ትልቅ ሸኽ ናቸው፣ ግን ተጅዊዳቸው ደካማ ነበር። አንደበታቸው ብዙ አይሰማ እና እንደምንም አድርገው ሶላቱን ሲያሰግዱት እነዛ ሰዎች ሶላት ላይ ሆነ ወጣቶቹ ተሳቀቁ። እንዴት አይነት አቀራረብ የሚቀሩት ምን አይነት ሶላት ነው? እየተቿቸው ሶላትን ጨረሱ። ሶላት ውስጡ ነው ድምጽ እያሰሙ አስተካክል ይሏቸው ነበር እያሉ ሰበርከው ምናምን ለማለት። ሶላት አለቀ። ዞር ሲሉ አዩዋቸው ወጣቶች ናቸው። ተግባቡ። ከዛ ሲቀሩ ሰሟቸው። ተጅዊዳቸው ፐርፌክት። ከዛም ሶላት አለቀ። ወጣቶቹ ወጡ። ስላሰጋገዳቸው እየተቹ እያወሩ ጉዞ ጀመሩ። በረሃውን ሲያቋርጡ አንድ ትልቅ አንበሳ ፊት ለፊታቸው መጣ። የት ይግቡ? ሩጫ ተጀመረ። ዛፍ ላይ ተንጠለጠሉ። እንዴት ይውረዱ? አንበሳው ቆሟል። ዛሬ አለቀልን ብለው ተስፋ እንደቆረጡ ከትንሽ ደቂቃ በኋላ ይሸኽ መጡ። አጋጣሚ መዛልፈው ነው የሚሄዱት ወደ ቤታቸው። ሲያዩዋቸው ዛፍ ላይ ተንጠልጥለዋል። ከታች አንበሳ ይጮኻል። ከዛም ሰውየው መጡና አንበሳውን ሂድ እዚህ ቦታ ልቀቅ ብለው ሲመቱት ጥሎ ሄደ። ፈርቷቸው ሮጠ። እዛ ልጆቹን ውረዱ አሏቸውና ከወረዱ በኋላ አያችሁ ወጣቶች አሉ፣ ምላሳችሁን አጸዳችሁ፣ ልባችሁን ረስታችሁ አንበሳ አስፈራችሁ አሏቸው። እኛ ልባችን አጸዳን፣ ምላሳችን ቢወላገድም አንበሳ ፈራና አሏቸው። ምላስ አይጽዳያልና አይደለም መልእክቱ። ትልቁ ትኩረት ግን ለውስጥ ይሰጥ። የመጨረሻ ጥያቄ፣ ከዛሬ ጀምሮ የትኛውን መጥፎ ልማድህን ለመተው ወስነሃል? አላህ ያግዘን። መልሱን ኮመንት ላይ አስቀምጥልኝ። ቢላል ብኑ ረባህ ረዲየላሁ ተዓላ አላህ አድርገን። አንድ ሐናን የተባለች ሴት ከሪም ከተባለ ባሏ ጋር በትንሽዬ ቤት ውስጥ ትኖር ነበር። ከሪም እና ሐናን 2 ልጆች አላቸው። ምንም ያህል በጣም የሚዋደዱ ቢሆንም ነገር ግን የሚያገኙት ገቢ በጣም አናሳ ነበር። ከሪም ለልጆቹና ለሚስቱ ሲል ቀኑን ሙሉ ማድረግ ያለበትን መስራት ያለበትን ነገር ሁሉ በአግባቡ ይሰራል። ሚስቱን ብትሆን አታስጨንቀው። ሁል ጊዜ ባሏ ከሥራ ደክሞት ሲገባ አብሽር ያልፋል እያለች ታሳብረውና ትዕግስት እንዲያደርግ ትነግረው ነበር። በዚህም ሁለቱ ተጠናክረው መኖራቸውን ቀጠሉ። የማይፈተን ሰው የለምና አላህም ሐናንን ይፈትናታል። 2 ልጆችን ከወለደች በኋላ የምትወደውና የሚያስብላት ባሏ በጠና ይታመምና ብዙም ሳይቆይ ይሞታል። በዚህም ሐናን ብቻዋን ቀረች። በጣም አዘነች። ልቧ በጣም ተሰበረ። አሁን ልጆቿን ለማሳደግ ልጆቿ በህይወት እንዲኖሩ ግዴታ ራሷ ስራ መስራት አለባት። እዚህ ቻናላችን ላይ የምንለቃቸው ቪዲዮዎች ከተመቻችሁ የቴሌግራም ኮሚኒቲ አለን። እዛ ላይ የተለያዩ ቻሌንጆች እንዲሁም እዚህ ላይ የማይለቀቁ ቪዲዮዎችን እንለቅበታለን። እንዲሁም 2ኛ ቻናልም ከፍተናል። የሁለቱንም ሊንክ ኮመንት ላይ አስቀምጥላችኋለሁ። ገብታችሁ ፎሎ አድርጉ። ከዛም እኔ ወጣቶችን አደራ የምለው አላህን በራሳቸው ላይ ተቆጣጣሪ በማድረግ ላይ እንዲጥሩ ነው። ነገሩ እኮ ለእነርሱ ምንም መዳኛ የላቸውም ከዱንያ ጭንቀትና ችግር ከአደጋዋና ከፈተናዋ አላህን በመያዝ እንጂ በእርሱ ላይ ያማረ መመካትን በመመካት እንጂ በእርግጠኝነትና በእርሱ በማመን የላቀው አላህ በመሆኑ ላይ ከኛ ሁሉን ስራችንን የሚመለከት። ሁለተኛ ወደዚህ ወንጀል አልመለስም። ጸጸት፣ ያ ወንጀል በመፈጸሙ ምክንያት እንዴት ይህንን አደርጋለሁ፣ እንዴት ይህንን እፈጽማለሁ ብሎ ጸጸት ያስፈልገዋል። የእውነት ማለት ነው። የእውነት መጸጸት። አላህ ይጠብቀን። አንዳንዴ እኮ ወንጀል ለመስራት አስቦ ሰውየው ሙሉ ዝግጅት አድርጎ ወንጀሉ ሳይሳካለት ሲቀር ይናደዳል፣ ይቆጫል። ላ ሐውለ ወላ ቁወተ ኢላ ቢላህ አመለጠኝ ይላል። የሰው ገንዘብ ሊበላ ነይቶ ሰውየው ሲነቃበት ይበሳጫል። هذا مرض ነው፣ ይበሽታ ነው። ነዑዙ ቢላህ። አረ እንደው እንኳንም እንደው ተሳስቼ ነበር አይልም እንዴ ሰውየው? እንዴት ያመልጠኛል ያ ወንጀል ብሎ የሚጸጸት አለ። የተውባ ሸርጦች ውስጥ ግን ምንድነው? ያን ወንጀል በመፈጸሙ
በጣም መንደም ውስጡ በቁጭት በቃ እንዴት ያንፈጸምኩት የሚል ስሜት ማለት ነው፣ ጸጸት። ሁለተኛው አልኢቅላዕ፣ ከዛ ወንጀል ኢሚዲየትሊ መነሳት፣ ወዲያውኑ ማቆም ያን ወንጀል። እዛው ላይ ያለ መጸጸት አይሆንም ማለት ነው። ከተጸጸተ እዛ ነገር ላይ ኢቅላዕ ማድረግ አለበት፣ መነሳት አለበት፣ ያን ነገር ማቋረጥ አለበት። ሶስተኛ ሸርጥ አልዓዝም፣ ሁለተኛ አልመለስም ብሎ ውሳኔ ላይ መድረስ። እነዚህ ሶስቱ ሸርጥ ናቸው፣ አላህና በባሪያው መካከል ያሉ ጉዳዮች ከሆኑ ማለት ነው፣ የሰው ሐቅ ከሌለባቸው። ለቻናላችንም አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ ሁኑ።